ተመልሰናል አድማጮቻችን አርዳፊም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ትናንትና ምሽት እንግዲህ ሱዳን የመጀመሪያ ጨዋታውን ተሸንፋለች በአፍሪካ ዋንጫ በአልጄሪያ። ግን የሱዳን ብሔራዊ ቡድን ይህንን የአፍሪካ ዋንጫ ውድድር ማጣሪያውንም ያደረገበት መንገድ በጣም መጥፎ ነበር አይደለ? ሀገራቸው ጦርነት ላይ ነው የሚገኘው። ይህንን ተቋቁሞ ነው ለአፍሪካ ዋንጫ የሚበቁትና እናንሳው እስኪ። የሱዳን ብሔራዊ ቡድን በዚህ የአፍሪካ ዋንጫ ላይ ያለው ተሳትፎ በእግር ኳስ ውጤትነቱ ብቻ መለካት ያለበት አይመስለኝም። በውድድሩ መፈጠር ላይ በጣም ትልቅ ድርሻ ከነበራቸው ሀገራት መካከል ከኢትዮጵያና ከግብጽ ጋር አንደኛዋ ነበረች። የመጀመሪያው የአፍሪካ ዋንጫ የተደረገው 1957 ላይ የአፍሪካ እግር ኳስ ኮንፌዴሬሽን ወይም አሁን ካፍ የሚባለው ተቋም በተፈጠረበት ጊዜ ነው እና በመጀመሪያዎቹ 10 ውድድሮችም በስድስቱ ላይ ተሳትፋለች። 2 ፍጻሜ ተጫውታለች። 1970 ላይ የአፍሪካ ዋንጫን አሸንፋለች። ከዚያ በኋላ ግን የአፍሪካ ዋንጫ ላይ መሳተፍ የበለጠ እያዳገታት ሄዳ አሁን ለምሳሌ በዚህኛው የአፍሪካ ዋንጫ ላይ ስትሳተፍ ባለፈው 50 ዓመት ውስጥ ለአራተኛ ጊዜ ብቻ የውድድሩ መስራች ነበረች። አሁን እኛም እንላለን የውድድሩ መስራች ነበር ምናምን እንላለን፣ ግን በቃ አንድ ሌጋሲ ይሆናል። ከዛ በኋላ ካፒታላይዝ ማታደርጊው ታሪክ ብቻ ይሆናል። ሱዳንም ልክ እንደዚህ አይነት ነገር ነው። ሱዳን ውስጥ የሰሩ ኢትዮጵያውያን አሰልጣኞች፣ ሱዳን ውስጥ የተጫወቱ ኢትዮጵያውያን ተጫዋቾች አሉና ከዛ መጥተው የሚሰጧቸው ቃለ ምልልሶች ላይ እንደምሰማው ልክ የኢትዮጵያውያን እንዳላቸው አይነት የእግር ኳስ ፍቅር ነው ሱዳናውያንም ያላቸው። በጣም ፓሽኔት የእግር ኳስ ወዳጆች ናቸው። ግን በ50 ዓመት ውስጥ በግማሽ ምዕተ ዓመት ውስጥ ለአራተኛ ጊዜ ብቻ ነው አሁን ሱዳን ስትሳተፍ። 1957 ላይ እንዳልኩት በካርቱም ነበር ውድድሩ የተደረገው። 1970 ላይም በዛው በሱዳን የተደረገውን ውድድር ነበር ያሸነፈችው። ከዛ በኋላ ግን ረጅም ጊዜ ነው ርቃ የቆየችው። ስትመለስ ግን በኃይል ነበር የተመለሰችው 2012 ላይ። የእኛ ብሔራዊ ቡድን ከ31 ዓመት በኋላ ሲመለስ 2013 ላይ የተደረገው ውድድር ላይ ነበር የተመለሰው። እነሱ 2012 ላይ ነበር የተመለሱት። ያኔ ያው የፎርማት ለውጥ የተደረገበት ጊዜ ስለነበር በየአመቱ ተደርጎ ነበር። አሁንም በየአመቱ እንደሚደረገው በ2027 እና 28 ማለት ነው እንደዛ እንደሚደረገው ያኔም እንደዛ ተደርጎ ነበር። እኛ ስናልፍም ሱዳኖችን አሸንፈን ነበር ያለፍነው። የመጨረሻው ጨዋታ ከሱዳን ጋር እዛ ኦምዱርማን ላይ መሰለኝ የተደረገው ጨዋታ 5-3 አዲስ አበባ ላይ 2-0 5-5 ገና በአዌይ ጎልስ ያለፍነው። 2012 ላይ ግን ሲመለሱ በሩብ ፍጻሜው በወቅቱ ሻምፒዮን በነበረችው ዛምቢያ እስኪሸነፉ ድረስ ረጅም ጊዜ ከአፍሪካ ዋንጫ ርቀው የቆዩም ቢሆን ግን በዛምቢያ እስኪሸነፉ ድረስ ሩብ ፍጻሜ ድረስ ሄደው ነበር። ግን በጠቅላላው የሱዳን ከ1970 ድሏ በኋላ ያለው የአፍሪካ እግር ኳስ ስኬት ውጤት የስኬት አይደለም። አንደኛ ባለው በሀገሪቱ ባለው የፖለቲካ አለመረጋጋት ምክንያት ረጅም ደም አፋሳሽ የእርስ በርስ ጦርነት ውስጥ አልፋ ነበር። ከዛ ረጅም ጊዜ ደግሞ በአይረን ፊስት በኃይል እና ምናልባት በአምባገነንነት እንደ አስተያየትሽ ነው። አምባገነንነት ከባድ ተርሚኖሎጂ ነው። ሰው የተለያዩ ሰው ሱዳናውያን የሳቸው ደጋፊዎች እንደዛ ይሏቸዋል ወይ አላቅም፣ እንደሱ አይነት ፍረጃ። ግን ለማንኛውም በአይረን ፊስት የመሩ ፕሬዚደንት ነበሯቸው ኦማር አልበሺር የሚባሉ። እሳቸው እስኪወርዱ ድረስ ለ29 ዓመት አንጻራዊ መረጋጋት ነበራት ሊባል ይችላል። ከሳቸው ከስልጣን መውረድ በኋላ ግን እንደገና ሀገሪቱ መናጥ ጀመረች። የፋልከንስ ኦፍ ጀዲን የሚል ቅጽል ስም አላቸው፣ ወይም የናይል አዞች የሚል ቅጽል ስም አላቸው። ምሳ እንዳልሽው ግን ወደዚህኛው የአፍሪካ ዋንጫ ሲመጡ በተለይ ኮንቴክስቱን ከግምት ስታስገቢ ሀገሪቱ ያለችበትን የፖለቲካ አለመረጋጋት እንደው እኮ በጣም በኮንሰርቬቲቭ ኤስቲሜሽን 150 ሺህ ሰው ሞቷል ነው የሚባለው በጦርነት ምክንያት ብቻ። 12 ሚሊዮን ሰው ተፈናቅሏል የሚባለው። ካርቱም ሄዶ የመጣ ሰው የጎስት ከተማ ሆናለች፣ ሰው የሌለባት ከተማ ሆናለች ይላሉ። አንዳንዶቹን ምስሎች ስታይ በጣም የሚያሳዝን፣ ትልልቅ ህንጻዎቿ በሙሉ ወድመዋል እና በሁለት የተከፈለች በሁለት ትልልቅ ጄኔራሎች በሚመሩ የጦር ኃይሎች መካከል እየተደረገ ያለ ግን ደግሞ ሌሎች ሀገራት እጃቸውን ያስገቡበት ዓለም አቀፍ ባህሪ ቀጠናዊ ባህሪ የያዘ ጦርነት ያለባት ሀገር ነች። እንደዚህ ሆነው ወደ አፍሪካ ዋንጫው ሲመጡ ከጋና በልጠው ጭምር። ጋና የአፍሪካ እግር ኳስ ኃይል ነው አይደለም። በቅርብ ዓመታት እንደዛ ስኬታማ ባይሆንም ግን በጣም ትልልቅ ተጫዋቾች ያሉበት ነው። ቶማስ ፓርቴ ወይም አንቷን ሴሜኞ ወይም ሌሎች ብዙ ትልልቅ ተጫዋቾች በአውሮፓ ለትልልቆቹ ክለቦች በትልልቅ ሊጎች የሚጫወቱ ተጫዋቾች ያሏት ነች በጪስ ጋና። ሱዳን በእንደዚህ አይነት ነውጥ ውስጥ ሆና አንጎላን ተከትላ ግን ከጋና በልጣ
ነው የ2025ን የአፍሪካ ዋንጫ ቲኬት የቆረጠችው። ይሄ በጣም አስገራሚ ነው። ዘግናኝ የሆነ የሰብአዊ ቀውስ ያለባት ሀገር ነች። ሁሌ ሱዳን ለነገሩ ከፍተኛ ምንድነው የአይደንቲቲ ቀውስ አልበለው፣ ግን ሁሌም ስፕሊትድ የሆነች ሀገር ነች። በአረቡ ዓለምና በሰብሳራን አፍሪካ መካከል እንደው መሀል ላይ እንዳለች ሀገር ተደርጋ ነው የምትታየው። እና በኋላ 2019 ላይ በዳቦ ጥያቄ የተነሳ አመጽ የ30 ዓመት የኦማር አልበሺርን የስልጣን ዘመን ቋጨና ከዛ በኋላ ነው እንግዲህ አለመረጋጋቱ በኋላ ወደ ለየለት ጦርነትም የገቡት። አሁን 2 ዓመት ሊሆነው ነው አሁን የሱዳን የእርስ በርስ ጦርነት። የሱዳን አርምድ ፎርስስ ወይም ሳፍ የሚባለው በጀነራል አልቡርሃን የሚመራው አንደኛው ተዋጊ ኃይል ነው። ሁለተኛው ራፒድ ሰፖርት ፎርስስ ወይም አርኤስኤፍ የሚባል በጀነራል ሀምዴቲ የሚመራ ነው። ግን በሁለቱ ጀነራሎች ብቻ መካከል ያለ አይደለም። በሀገሪቱ ብዙ የኤትኒክና የሃይማኖታዊ ክፍፍል የነበረባት ነች። ግን ዓለም አቀፍ እጆች ያሉባትም ነች። ለምሳሌ በአንደኛው ወገን የጀነራል ሀምዴቲን ወገን የተባበሩት አረብ ኤምሬቶች ትደግፋለች ይባላል። አርኤስኤፍ የሚባለውን የትጥቅ የጦር መሳሪያ ድጋፍ ታደርጋለች። በቻድ በኩል አድርጎ የጦር መሳሪያ ወደ ሱዳን ይገባል ይባላል። ሌላኛውን ወገን የአልቡርሃንን ወገን ደግሞ ሩሲያ፣ ኢራን፣ ሳውዲ አረቢያ፣ ግብጽ፣ የቱርክ ድሮኖች በሙሉ ጦርነት ውስጥ ተሳትፎ አላቸው። መጨረሻ ላይ ግን ዋጋ የሚከፍለው በዚህ የሚሊተሪ ትንቅንቅ ውስጥ ተራው ሰው ነው እና በቅርብ ጊዜ የተባበሩት መንግስታት ድርጅት እንዳለው አሁን በዚህ ሰዓት የዓለም ትልቁ ሁማኒቴሪያን ክራይሲስ ወይም ሰብአዊ ቀውስ ያለባት ሀገር ሱዳን ነች። 12 ሚሊዮን ሰው ተፈናቅሏል። 150 ሺህ ሰው በትንሹ ተገድሏል። 25 ሚሊዮን የሚሆን ሰው በረሃብና በእርዛት እየተሰቃየ ነው። በጣም ዘግናኝ የሆነ ማስሬፕ አለ፣ ቶርቸር፣ የኮሌራ መስፋፋት፣ የፈረሱ ህንጻዎች፣ ወና የቀረች ከተማ። እንደዚህ ሆና ነው ወደ አፍሪካ ዋንጫ የሱዳን ብሔራዊ ቡድን በስደት እየተጫወተ በሀገሩ በምድሩ መጫወት የማይችልበት ክለቦቹ ትልልቆቹ ክለቦች ሳይቀሩ የሊግ ውድድራቸውን በራሳቸው በሀገራቸው ማድረግ የማይችሉበት። እንዲያውም አዲስ ወርቁ በቅርብ ጊዜ አንድ የሱዳን ቡድን ውስጥ ከፍሎሮን ኢቤንጌ ጋር የእሳቸው ኮችንግ ስታፍ አባል ሆኖ ግን በሀገሩ ጨዋታ ማድረግ ስለማይችል በሞሪታኒያ ሊግ ነው ይወዳደር ነበር። እዛ ነበር የሊግ ውድድራቸውንም የኮንቲኔንታል አህጉራዊ ውድድራቸውንም የሚያደርጉት። አልሂላልና አልሜሪክ ሁለቱ የሱዳን ትልልቅ ክለቦች ናቸው እና እዛ ሲጫወቱ ከቆዩ በኋላ አሁን ደግሞ ያው እዛ ምንድነው የሻምፒዮን ሆነ አልሂላል መሰለኝ ሆነና ግን በስምምነቱ መሰረት እንደው በፉክክር ውስጥ አክቲቭ ሆኖ ለመቆየት እንጂ ሻምፒዮን ተብሎ ዋንጫ ይሰጠው ሁለተኛው ሆኖ ለጨረሰው ቡድን ነው ሻምፒዮን የሚሆነው። እናንተ ትበዙብናላችሁ በሚል ማለት ነው። አሁን ደግሞ በሩዋንዳ ሊግ ነው እየተጫወቱ ያሉት ፖል ካጋሜ እና የሩዋንዳ የእግር ኳስ ውሳኔ ሰጪ ሰዎችም ተስማምተውበት ማለት ነው። ከዛ ጨዋታ ብዙ ጊዜ ሲያደርጉ ደግሞ እንደ ሜዳ ጨዋታቸው የሚጠቀሙት ቤንጋዚ የምትባሏን የሊቢያን ከተማ ነው። ያው ብዙ ሰው ሲሰደድ ወደ ሊቢያ ይሰደዳል ወደ ሜዲትራኒያን ተሻግሮ ለመሄድም ይሁን ግን ደግሞ ለሪፊውጂም በቃ የጦርነት በሚከፋበት ጊዜ ከእንደ ሱዳን አይነት ሀገር እና በጣም ብዙ ሱዳናውያን ናቸው ሊቢያ ውስጥ ያሉት እና በቤንጋዚ ጨዋታ ሲደረግ አራቱም የስቴዲየሙ ክንፎች በሱዳን ደጋፊዎች ነው የሚሞሉት። ስደተኞች በሙሉ ስቴዲየሙን ይሞሏቸዋል። ስለዚህ የሜዳ ጨዋታ ስሜት አለው። ልክ በሀገራቸው እንደሚጫወቱ አይነት ይመስላል። ብዙ ድጋፍ አላቸው እና አሁን ውድድሩ ላይ ብቸኛ መጽናኛ ነው ይሉታል የሱዳንን ብሔራዊ ቡድን። አሁን ሱዳን ካለችበት ሀዘን የሚያሳርፋት ጥቂት የሚያጽናናት ተስፋ የሚሰጣት ይሄ የሱዳን ብሔራዊ ቡድን ጉዞ ነው ይባላል። ውጤቱ ምንም ቢሆን ሰሞኑን አንድ ኢያን ሀውኪ የሚባል የታይምስ ጋዜጠኛ የብሔራዊ ቡድኑን አሰልጣኝ ኩዌሲ አፒያን ኢንተርቪው አድርጓቸው ነበር እና የሚሰጠኝ አንድ ትልቅ እርካታ ብለው ተናገሩ። እኛ ስንጫወት የጦር መሳሪያዎች ይዘቀዘቃሉ፣ ማንም ጦር አያነሳም፣ ከሁለቱም ተዋጊ ኃይሎች አሉ። እውነት ከሆነ በጎ ነገር ነው። አንዳንድ ጊዜ ለሳምንትም ጭምር ሲስፋየር ይኖራል አሉ። የእግር ኳስን ኃይል የምታውቂው ልክ ከዚህ በፊት ብዙ ጊዜ የምናነሳው አንድ የድሮግባ ታሪክ አለ አይደለም? የ2006ቱን የዓለም ዋንጫ ተሳትፎ ካሳኩ በኋላ በመልበሻ ክፍል ውስጥ ካሜራ ተደግኖ በቀጥታ እየተላለፈ ድሮግባ ሁለቱን ተዋጊ ኃይሎች ለረጅም ጊዜ ኮት ደቯርን የደም ምድር ያደረጓት ተዋጊ ኃይሎች አሁን ጠብ እንዲያቆሙ የተማጸነበት
አሁን እንኳ ሰላም ሆኖ እኔ ክርስቲያን ነኝ፣ ቱሬ ሙስሊም ነው፣ ከተለያየ ቦታ ነው የመጣ ነው፣ ግን ለአንድ ኮት ደቧር ይኸው እየተዋደቅን ነው፣ እናንተ ይህንን ማድረግ አትችሉም ወይ ብሎ ለምኖ ዘላቂ ሰላም ያመጣው እሱ እንደሆነ አላቅም። ግን ጊዜያዊ ትሩስ ግን ነበር፣ ጊዜያዊ ጠመንጃ ድምጽ ግን ቆሞ ነበር። የአማጺዎች አካባቢ ነው በእነሱ ቁጥጥር ያለ ነው በሚባል ቦታ ሳይቀር የኮት ደቧር ብሔራዊ ቡድን ሄዶ እንዲጫወት ሆነ። መንግስት የሴኪሪቲ ጋረንቲ በማይሰጥበት ቦታ ሳይቀር ጨዋታ እንዲደረግ ሆነ። ድሮግባ እግር ኳስ ተጫዋች ነው። ከ5 ዓመቱ ጀምሮ በፈረንሳይ የኖረ ነው። እንደ ፈረንሳይ ልትቆጥሪውም ትቺ ይሆናል። ግን የሆነ ሀገር በሀገሩ የጠብ መንጃ ድምጽ እንዳይሰማ ማድረግ ችሏል። የእግር ኳስ ኃይል ቀላል አይደለም። አንዳንድ ጊዜ የብሔራዊ ስሜት መወጫም ነው። ለምሳሌ 86 የዓለም ዋንጫ ላይ ማራዶና እንግሊዝን ሲያሸንፉ የእግር ኳስ ድል ብቻ አድርጎ አይደለም የቆጠረው። በነዛ ሁለቱ ጦርነቶች ምክንያት የፎክላንድ ጦርነት የሚባለው ማለት ነው ብዙ አርጀንቲናውያን ሞተው ነበር እና እንግሊዞቹ እንደ የማልቪናስ ልጆች ይሏቸዋል አርጀንቲናዎቹ እና እንደ አዋፍት አረገፍ ናቸው ነው የሚሉት እንግሊዞቹ። እና መቼ የተደነገጡ እንዴት ፕሮፓጋንዳ ኮንትሮል እንደሚደረግ ያኔ እንዳሁኑ የኢንተርኔት ዘመን አይደለም። ስለዚህ የኢንፎርሜሽን ቁጥጥር የነበረበት ነው። የፈለግሽውን መረጃ ሀቁን የምታገኝበት ዘመን አልነበረም። እና የአርጀንቲና መንግስት አርጀንቲናውያንን የሚቀልባቸው የፕሮፓጋንዳ ወሬ እኛ ጦርነቱን እኮ እያሸንፍን ነው የሚል ነበር። ማራዶና መጀመሪያ 82 ላይ ወደ ስፔን ሲሄድና ኦልተርኔቲቭ የዜና ምንጮች ሲሰማ ነው አርጀንቲና እንደተሸነፈች ያወቀው እና ተብከነከነ በቃ። ከዛ በክህሎትም 7 ተጫዋቾች 6 ተጫዋቾች አልፎ እነ ቡቸርን እነ ሌሎችን ተጫዋቾች አልፎ ጎል ማስቆጠርንም በእጁ ጎል ማስቆጠርንም ለአርጀንቲና እንደ መበቀያ እንግሊዝን እንደ መቅጫ አድርጎ ነበር የቆጠረው። እግር ኳስ ብቻ አልነበረም ያን ጊዜ። ቅድም ስለ ፈረንሳይ ሳወራ ነበር። ረጅም ጊዜ አልቆየም፣ ግን ፈረንሳይ አንድ የሆነችበት ዘመን ካለ በተለይ በስደት ከመጡት ጋር ከጥቁሮቹ ጋር ከሌላ ሀገር ከመጡት ነጭ አውሮፓውያን ጋር ከአረቦቹ ጋር አንድ የሆነች የመሰለበት ዘመን 98 የዓለም ዋንጫ ከተጠናቀቀ በኋላ በአረባዊው ዚዳን በነ ጥቁሮቹ በነ ቱራን በነ ዴሳይ በነ ቪየራ በነ ፔቲ በነ ዴሳይ ግን ደግሞ በነጮቹም በነ ስቴፋን ጊቫርሽ በነ ፋቢያን ባርቴዝ እንደዚህ የተባበረች ሆና ለአንድ ዓላማ የምትጫወት ሆና ፈረንሳይን በታሪኳ ለመጀመሪያ ጊዜ የዓለም ሻምፒዮን አደረገች እና ፈረንሳይን አንድ ያደረገ ቅጽበት ሆነ። ከጥቂት ጊዜ በኋላ ዦን ማሪ ለፐን የሚሰሙ ሰዎች መጡ እና ፍሮን ናሲዮናል የሚባለው ፓርቲ ሰሚ ያገኘ 2% ማግኘት ቀላል አይደለም። እንደዛ ፋሺስቲክ የሆነ መልእክት አስተላልፎ ግን የእግር ኳስን የማስተባበር ኃይል የሚያሳይ እግር ኳስን ሰላም የማምጣት ጉልበት የሚያሳይ ነው። ለሱዳን እንደዚህ አይነት ትሩፋት ይኖራት እንደሆነ አላቅም፣ ግን ቢያንስ ኩዌሲያፒያ እኛ ስንጫወት የሚታኮስ የለም፣ እኛ ስንጫወት ለሳምንት ያህል እንኳ ቢሆን ሰላም ይሆናል ብለዋል። ስለዚህ ሆነ ፋታ የሚሰጣት ከዛ የባሩድ ሽታ በባሩድ ከመታጠን እረፍት የሚሰጣት የብሔራዊ ቡድኑ ነው ማለት ነው፣ በሀገሩ ባይጫወትም እና ወደዚህ ውድድር ሲመጡ ትላንትና ነው ማዝኜ ነበር ላይጫወቱ ይችላሉ ምናምን የቦነስ ጥያቄ ያላቸው ተጫዋቾቹ እንደሚታወቀው የአፍሪካ እግር ኳስ ውስጥ ኃይለኛ ማል አድሚኒስትሬሽን አለ። ስለዚህ እንደዚህ አይነት ስጋት ነበር፣ ግን ተጫወቱ ነው። ለእኔ ከአልጄሪያ ጋር ምንም ያህል ውጤት ቢኖር ከአፍሪካ እግር ኳስ ኃይሎች መካከል ከአንደኛው ጋር ተጫወቱ ውጤታቸው ምንም ቢሆን ኢትስ ኦኬ። መጫወታቸው ብቻውን ትልቅ ካሬጅ ነው እና ብዙዎቹ ተጫዋቾች አብዛኞቹ ተጫዋቾች ክለብ የላቸውም። ጦርነት እንደዛ ነው የሚያደርገው፣ ሁሉንም ነገር ነው የሚያመሰቃቅለው። ምንም እንደ ጦርነት የሚያስከፋ ነገር የለም መቼስ። እና የሱዳን ሊግ ከ2023 ጀምሮ እየተደረገ አይደለም፣ ሰስፔንድ ተደርጓል። ምንም የምትጫወችበት ፋሲሊቲም እግር ኳስ ለመጫወት የሚያስችል ድባብም ያለበት አይደለም እና አሰልጣኙ ጋናዊ ናቸው። ከዚህ በፊት የጋናን ብሔራዊ ቡድን ይዘው በአፍሪካ ዋንጫ ሲሳተፉ ያየናቸው ናቸው እና ይኸው የፖለቲካዊ ወገንተኝነት ወይ አንዱን የአማጺ ቡድን የመደገፍ ውጤት እንደሆነ አላውቅም፣ ግን ብዙ ጊዜ ልምምድ የሚያደርጉት በአልጄሪያ ነው፣ በሳውዲ አረቢያ ነው። ሳውዲ እዚህ ጦርነት ውስጥ የአልቡርሃንን ወገን ትደግፋለች የምትባለች አሁን በሁለቱ በኤሚሬቲው እና በሳውዲው መካከል
ልዩነት አለ። ድሮ በጣም እንደ ታላቅ ወንድሜ ምናምን ይል ነበረ መሐመድ ቢን ሰልማን። ግን አሁን ተለያይተዋል። በየመን ጉዳይ ተለያይተዋል። ልዩነቶች አሏቸው በአንዳንድ ጂኦፖለቲካዊ ጉዳዮች ላይ ባላቸው አቋም። ብሔራዊ ቡድኑን የአልቡርሃን አድርጎ ስለሚያየው እንደሆነ አላቅም፣ ግን በሙሉ ፋሲሊቲ ተሟልቶላቸው ልምምድ ቦታ ተሰጥቷቸው ሆቴል ተዘጋጅቶላቸው አሰልጣኙ እንደሚሉት በቂ ኒውትሪሽን ያለው አመጋገብ ኖሯቸው በሳውዲ አረቢያ ነው ዝግጅት የሚያደርጉት። ጨዋታ በሚኖር ጊዜ የሚሰባሰቡት እዚያ ነው። በሜዳቸው ሲጫወቱ ይሄ የጀርደን ፋልከን የሚባለው ወይም የናይል ክሮኮዳይል የሚሉት ቡድን ወይም የናይል አዞች የሚጫወተው ደግሞ በሊቢያ ቤንጋዚ ይሆናል ማለት ነው። እና ጋናን 2-0 አሸንፈዋል። ወደ አፍሪካ ዋንጫ ያለፉበትን ውጤት ሲያስመዘግቡ ሌላ ወንድማማችነት የምታሳያቸው ሀገር ጎረቤታቸው ነች። ወይም የታላቋ ሱዳን አንድ አካል የነበረችው ደቡብ ሱዳን የተወሰኑ ጨዋታዎችን በደቡብ ሱዳን ተጫውተዋል። ውግንና የማሳየት ነው ይላሉ። አንዳንድ አረብ ሊጎች ውስጥ የውጭ ሀገራት ዜጎች ገደብ አለ። ለምሳሌ አንድ ቡድን ከ3 በላይ የውጭ ሀገር ዜጎችን ቡድን ውስጥ እንዳያካትት ገደብ ሊቀመጥበት ይችላል። ለሱዳን ተጫዋቾች ግን ይህንን ገደብ ያነሱ ደግሞ የሰሜን አፍሪካ በተለይ የአረብ ሊጎች አሉ። ለምሳሌ በቃ 3 ተጫዋች ቢሆን ገደቡ ሱዳናዊ ከሆነ ግን አይቆጠርበትም። ሱዳን ያለችበትን የፖለቲካ ሁኔታ የጦርነቱን ሁኔታ በማየት ማለት ነው። ስለዚህ በሞሪታኒያ በሩዋንዳ ሊግ ሲጫወቱ ቆዩ፣ ቢያንስ ተጫዋቾቻችን አክቲቭ ሆነው እንዲቆዩ ያግዛቸዋል የሚል አስተያየት ነበር የሰጡት። መጀመሪያ የሴቶች ንቅናቄ በሚል የሴቶች የተቃውሞ ድምጽ ተሰምቶ ነው ሀገሪቱ ተራመስ የጀመረችው የመጀመሪያው ተቃውሞ። ከዛ በኋላ እንግዲህ ረጅም ጊዜ የቆየ አንድ ኃይለኛ መሪ ነበር፣ ቅድም እንዳልኩት ኡመር አልበሺር። ከዛ በኋላ ነው እንግዲህ ነገሩ መናወጥ የጀመረው እና እስካሁን ድረስ ሰላም አልሰፈነም። ስለዚህ ውድድሩ ላይ እንግዲህ ሲሳተፉ በእንደዚህ አይነት ስሜት ውስጥ የሚሳተፉ ናቸው። ትልቅ ትራጀዲ ባለበት ጊዜ ትንሽ እስትንፋስ የሚሰጥ አይነት ማለት ነው። እና ባለፈው በተባበሩት አረብ ኤምሬት ከሞሮኮ ጋር ጨዋታ ነበራቸውና በዛ ጨዋታ ላይ የነበረው ስሜት ለሱዳኖች በማዘንም የነበረ ስሜት ነው። ጨዋታውን በማድረጋቸው ብቻ መጨረሻ ላይ ተሸንፈዋል፣ ግን በጣም ከፍተኛ ድጋፍ ነበራቸው። ትላንትና ከአልጄሪያ ጋር ተጫውተዋል። ለእኔ ውጤቱ ማተር አያደርግም በዚህ ሁኔታ ውስጥ እና እግር ኳስም አንዳንድ ጊዜ እንደዚህ አይነት ሪሊዝ ይሰጣል፣ ፋታ ይሰጣል። ትዝ ይለኛል 2002 የዓለም ዋንጫ ላይ አርጀንቲና ሁሌ የኢኮኖሚ ቀውስ ያለባት ሀገር ነች እና ያኔ ደግሞ ኢንፍሌሽኑ ሃይፐር ኢንፍሌሽኑ ምኑ በቃ በጣም ስር የሰደደበት ብዙ ሰው ስራ ያጣበት እና አርጀንቲናም እንደ ሀገር በዓለም ላይ በፐር ካፒታ ከፍተኛው ሳይኮአናሊስቶች ያሉባት ሀገር አርጀንቲና ነች። ምክንያቱም ብዙዎቹ ከአውሮፓ የሄዱ ናቸው እና የማንነት ቀውስ ያለባቸው ናቸው ብዙዎቹ። ሁሉንም ሜሲ ጣሊያናዊ ነው፣ ማራዶና ጣሊያናዊ ነው። ስትሄጂ ስትመለከቻቸው አብዛኞቹ የጣሊያን ማንነት ያላቸው ናቸው እና በስደተኞች የተሰራች ሀገር ነች። ግን ደግሞ ብዙ ጥቁር ታሪክም አለ ከጀርባ። ጥቁሮች ክሊንዝ የተደረጉበት ብዙ ሰዎችን በቀላል ወደ ዲፕሬሽን የሚወስድ ሁኔታ ያለባት ሀገር ነች እና ሁሌ ቅድም ስለ ፎክላንድ ጦርነት አነሳሁ እንጂ ከዛ የተቃወሰ ኢኮኖሚ ሁኔታም ፋታ ይሰጠናል ብለው ተስፋ ያደረጉት የአርጀንቲና ብሔራዊ ቡድን ነበር። ከምድቡ ወደቀ። በእርግጥ የማርሴሎ ቢኤልሳ ቡድን ግን ወደ ዓለም ዋንጫው ሲሄድ ፈረንሳይና አርጀንቲና ነበሩ ብዙ የተጠበቁት እና እግር ኳስ ለሰዎች ሪሊዝ ነው። ለሱዳኖችም ውጤቱ ምንም ቢሆን ግን የሀገራቸው ቡድን የአፍሪካ ዋንጫ ላይ በእንደዚህ አይነት ሰርከምስታንስ በማለፉና ከና አልጄሪያ ጋር በመጫወቱ የሚኮሩ ይመስለኛል። አዎ የሱዳን ብሔራዊ ቡድን ያለበት ወቅታዊ አቋም ነው ብዙዎችን ያነጋግራል አይደል? በዚህ ሁኔታ ለአፍሪካ ዋንጫ መሳተፋቸው ራሱ በጣም ብዙ ፕሬሸር ያለባቸውም ይመስላል። የብዙ ሰዎችም እንደዚሁ እንባ እየተከተላቸው ነው ይህንን ጨዋታ የሚያደርጉት። እንቀጥላለን። አድማጮቻችን ከኛ ጋር አብራችሁ እንድትቆዩ ነው የምንጋብዛችሁ። መልእክት እንስማና ተመልሰን ስንመጣ ደግሞ ሌሎችን ጉዳዮችን አንሳለን። ብርሃን ባንክ እንኳን ለበዓሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዚህ አጋጣሚ በዓሉ እንደ ብርሃን የፈካ እንዲሆን ከውጭ ሀገር ከወዳጅ ዘመዶ በዌስተርን ዩኒየን፣ በመኒግራም፣ በዳሃብሽል፣ በትራንስፋስት፣ በኤክስፕረስ መኒ፣ በሪያ እንዲሁም በወርልድ ረሚት ገንዘብ ከተላከሎ አሊያም የሚመነዝሩት የውጭ ሀገር ገንዘብ ካለው ወደ ቀረበው የብርሃን ባንክ ቅርንጫፍ በመሄድ በተለመደው መልካም መስተንግዶና ፍጥነት ካዘጋጀነው የበዓል ስጦታ ጋር ገንዘቦን ይረከቡ። መልካም በዓል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።